እጅግ አሳዛኝ ጆሮን ጭው የሚያደርግ መረጃ ከወደ አርሲ ተሰምቷል። ለበርካታ ኦርቶዶክሳውያን እጅግ በጣም ሰቅጣጭ የሆነ አሳዛኝ ድርጊት ተፈጽሟል ወደ አርሲ ማለት ነው። አንድ ሴት በገዛ በካህን መደፈሯ ተሰምቷል። እሱ አይደለም ዋና ታሪኩ፣ ካህኑም ተገዶ መሆኑ ተሰምቷል። በጣም የሚያሳዝን መረጃ ነው። አብራችሁን ከቆያችሁ ይሄንን ታሪክ ከሷ የምታዳምጡት ይሆናል። አብራችሁን ቆዩ። በሌላ መረጃችን ስናቀና ታዋቂው ቲክቶከር እጅግ ባለመልካም ቅን ሰው ማስተር አብነት አሁንም ስለሱ አዲስ መረጃ ተሰምቷል ማለት ነው። የኢትዮጵያ ሕዝብ አንድ መልእክት አስተላልፏል። እሱን የማጋራችሁ ይሆናል። በሌላ መረጃ ስናቀና በጎንደር በቆላ ድባ አዲስ የፈለቀው ጸበል በጣም በርካታ ታምራትን እየፈጸመን የሚገኘው በዛ አካባቢ ያሉትን አዳዲስ መረጃዎችን የማሰማችሁ ይሆናል ማለት ነው። እንግዲህ በአፍሪካ ሀገር የሚገኝ አንድ ሐሰተኛ ነብይ በቁጥጥር ስር ላይ መዋሉ ተሰምቷል። ይህ ሐሰተኛ ነብይ ምን አድርጎ የታሰረው እሱን በስፋት የምንዳስስ ይሆናል። ውድ የተከበራችሁ ተመልካቾቻችን ይህም ብቻ አይደለም፣ በጣም ሰበር ወቅታዊ መረጃዎችን ከቁም ነገር አዘል ቪዲዮዎች ጋር ይዤላችሁ መጥቻለሁ ማለት ነው። ምንም አይከፈልበትም። ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ያደረጋችሁኝ ሁላችሁም ሰብስክራይብ በማድረግ እንግዲህ እንድታበረታቱኝ በእግዚአብሔር ስም ጠይቃችኋለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሆንላችሁ። ወደ መጀመሪያው መረጃችን የምንሸጋገረው ውድ የተከበራችሁ ተመልካቾቻችን እንግዲህ በጎንደር በቆላ ድባ አዲስ ክስተት መፈጸሙ የሚታወቅ ነው። እመቤታችን ቅድስት ድንግል ማርያም በአንድ ዋርካ ላይ መታየቷን ጭምር በዛ አካባቢ ደግሞ አዲስ ጸበል መፍለቁና በርካቶች እየተፈወሱ መሆናቸው ተሰምቷል ማለት ነው። እንግዲህ በርካቶች አላመኑ፣ በርካቶች ተረት ተረት ለማለት እየዳዳቸው ነው የሚገኙትና እስቲ እግዚአብሔርን እመቤታችን ቅድስት ድንግል ማርያም ታሪክ ትሰራለች። ኮሜንቱን ቅድስት ድንግል ማርያም እመቤቴ እመቤቴ እያላችሁ አጥለቅልቁት፣ ሴጣን ይቃጠል። ይህንን ቪዲዮ ግን እስከ መጨረሻው አዳምጡት። ስለ ቆላ ድባ ማምሻውን የተሰማ መረጃ አለ። በጎንደር ምስራቅ ደንቢያ ቆላ ድባ የታየው የኪዳነ ምህረት ድንቅ ታምር ዛሬም በፈውስ ቀጥሏል። አይኑ ጨርሶ የማያይ አንድ ወጣት በጸበሉ ተጠምቆ አይኑ መብራቱን የሚገልጽ ልብ የሚነካ የምስራች ከስፍራው ተሰምቷል። ከአለቱ ስር በፈለቀው በዚህ ድንቅ ጸበል ብዙዎች ከየበሽታቸው እየተፈወሱ ይገኛሉ። በቆላ ድባ የሚገኘው ይህ ጸበል መሳሪያውን ያስቆመች እናታችን ቅድስት ድንግል ማርያም ዛሬ ብርሃንን ሰጠች በሚል ምስጋናና እልልታ አካባቢው ተሞልቷል። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ይህ ወጣት ከዓመታት ጨለማ በኋላ ብርሃንን ማየቱ ለብዙዎች የእምነት ጥንካሬ ሆኗል። ይህንን የምስራች ለሁሉም ሼር አድርጉት። እንዲህ አይነት ድንቅ ተአምር ስትሰሙ ምን ይሰማችኋል? በኮሜንት ላይ ክብር ለፈጣሪ ይሁን በማለት ምስጋናችሁን ግለጹ። ፈጣሪ ሀገራችንን በቸርነቱ ይጠብቅልን። መልካም ጊዜ። ውድ የተከበራችሁ ተመልካቾቻችን እንግዲህ በዚህ ሰሞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ የተሰማው እጅግ አስደሳች ድርጊት በርካቶች እንዳስገረም የሚታወቅ ነው። በጎንደር ቆላ ድባ አካባቢ በአንድ ዋርካ ላይ እንግዲህ በርካታ ሰራተኞች ይህንን በኮሪደር ልማት ለመቁረጥ ቢታገሉ መሳሪያው የተሰበረ አስቸግሯቸው ከመሄዳቸው በፊት ያዩት የእመቤታችን የቅድስት ድንግል ማርያም ምስል ነበር። እንግዲህ ይሄ ብቻ አላበቃም። በጣም በርካቶች ተረት ተረት ነው ሲሉ ተሰምቶ ነበር። አሁን ግን ማለት ነው እመቤታችን ቅድስት ድንግል ማርያም እዛው አካባቢ ላይ በርካታ ሰዎች እየተፈወሱ ነው የሚገኙት። ማመን የእናንተ ፋንታ ነው፣ ያለማመን የእናንተ ፋንታ ነው። ወደ ሌላኛው መረጃ ስንሸጋገር ውድ የተከበራችሁ ተመልካቾቻችን እንግዲህ እንደተለመደው በእመቤታችን በቅድስት ድንግል ማርያም ድንቅ ተአምር ተረት ተረት ነው ሲሉ የነበሩ ሰዎች እንግዲህ እነዚህ ፕሮቴስታንቶች ናቸውና በዚህ በአፍሪካ የሚገኝ አንድ ሐሰተኛ ነብይ በክርስቶስ ሲነግድ እጅ ከፍንጅ ተይዟል ማለት ነው። እስቲ ይሄን ሐሰተኛ ነብይ አዳምጠን እንምጣ። ሐሰተኛው ነብይ በስተመጨረሻ በቁጥጥር ስር ውሏል። ዓለም በፈረንጆቹ 2025 በውሃ ጠፋለች እና መርከብ እንድሰራ ከፈጣሪ ታዝዣለሁ በማለት በርካታ ሰዎችን ብዙ ሚሊዮን ብሮችን ያጭበረበረው ጋናዊ ኢቦኖ በቁጥጥር ስር መዋሉን የጋና ፖሊስ አስታውቋል። ኢቦኖ በፈረንጆቹ 2025 ዲሴምበር 25 ቀን ላይ ዓለምን የሚያጠፋ ጎርፍ ይከሰታል በሚል ትንቢት እውቅናን አግኝቶ ፈጣሪ እናንተን ለማትረፍ መርከብ እንድሰራ አዞኛል በማለት ከበርካታ ተከታዮቹ ብዙ ሚሊዮን ብሮችን በመሰብሰብ አንድ ትልቅ የእንጨት መርከብ ከሰራ በኋላም የትንቢቱ ቀን ሲደርስ አዲስ ራእይ ታይቶኛል፣ የጥፋቱ ውሃ ተራዝሟል በማለት በርካታ ሰዎችን ማጭበርበሩን ፖሊስ አስታውቋል። እናም ከዚህ ጉዳይ ጋር በተገናኘ ፖሊስ በቁጥጥር ስር አውሎት ምርመራ እያደረገበት እንደሆነ ገልጿል። ተመልከቱ እንግዲህ እንደዚህ ሐሰተኛ ነቢዮች በዚህ በሀገራችንም በከተማችንም በአፍሪካም እየተበራከቱ ነው የሚገኙት። እንግዲህ የሚነግዱት ምንድነው? ኢየሱስ በተባለው ስም ነው። ይሄ ስም የዘላለም አምላክ የአብ ልጅ የእመቤታችን የቅድስት ድንግል ማርያም ልጅ ዓለምን ለማዳን የመጣ ድንቅ አምላክ ነው። ይህን ስም ግን እየተጠቀሙበት እንግዲህ መነገጃ አድርገውበታል። መነገጃ የሚያደርጉት እነዚህ ሐሰተኛ ነቢይ ነው የሚሉ በምንፍቅናው ዓለም ውስጥ ያሉ ሐሰተኛ ነቢዮች ናቸው። እና ቤተሰቦቻችን ምንድን ነው ማለቴ እነዚህ ናቸው እንግዲህ ነገ ተነስቶ የእመቤታችንን ድንቅ ተአምር አይ ተረት ተረት ነው ብሎ የሚቃወመን እግዚአብሔር ምስክሬ ነው። እና በጣም ነው ማዝነው። እና እንደዚህ አይነት ግለሰቦች እዛም አፍሪካ ሀገር ብቻ አይደለም ኢትዮጵያ ውስጥ በጣም ተከማችተዋል። በየቦታው አዳራሽ እየከፈቱ ህዝቡን የሚበዘብዙ በየቦታው
ራሳቸውን እንደ ጻድቅ ራሳቸውን እንደ ክርስቶስ ተከታይ እንደ ነብይ ራሱ እያሰቡ የሰውን ብርና ገንዘብ የሚበጠብጡ በጣም ብዙ አሉና እንደዚህ አይነት ሰዎች አሁንም ኢትዮጵያ ውስጥ ተጣርተው ተይዘው ሊመረመሩ። ሌላኛው መረጃችን የምንሸጋገረው ወደ ተከበራችሁ ተመልካቾቻችን እንግዲህ ከገና ማለት ከጌታችን ልደት በኋላ ጥምቀት እንደሆነ የሚታወቅ ነው። እንግዲህ ጥምቀት ሲደርስ በጣም ኦርቶዶክስን ለመልከፍ ህዝብን ከህዝብ ለማጋጨት ብሔርን ከብሔር ለማጋጨት የሚታገሉ በጣም በርካታ ሰዎች እየተበራከቱ መጥተዋል። እንደምታስተውስ ከሆነ የዛሬ ዓመት በዚህ መልኩ እንግዲህ በታቦት ላይ ሙድ ያዙ ሰዎች በየሶሻል ሚዲያው ተበራክተው ነበር የሚታወቅ ነው። አሁን ደግሞ በጣም በሚሰቀጥጥ ሁኔታ ሃይማኖት ከሃይማኖት ዘር ከዘር የሚያጋጩ እዚሁ ሀገር ውስጥ እስካሁን ያልታሰሩ በህግ ሊጠየቁ የሚገቡ ሰዎች በጣም እየተበራከቱ ነው ያሉትና መንግስት እነዚህን ግለሰቦች እንዴት ዝም እንደሚል ግራ ነው የሚገባኝ። በእውነት ነው የምነግራችሁ። እነዚህ ነገ የሃይማኖት ጦርነት ያስነሳሉ፣ ነገ ዘር ከዘር ያባላሉ፣ ለሀገር መውደቅ ትልቁን ሚና የሚጫወቱ ናቸውና እስቲ ልጅ አዳምጠን እንምጣ። ታቦታችሁን በአስቸኳይ አንሱ ከኦሮሞ መሬት ላይ እናንተ ታቦት ምን ይሰራል ነው? ይዛችሁ ጎንደሬና ጎጀም ግቡ፣ ተመለሱ ወደ ቤታችሁ። ይሄ ሰውዬ እየተናገረ ያለው ታቦታችሁን ይዛችሁ ወደ ጎንደርና ጎጀም ይዛችሁ ሂዱ ነው የሚለው። ምን አይነት የዘር ጥላቻ ምን አይነት ጥላቻ ቢኖርብህ ነው እንደዚህ የምታስበው? ኢትዮጵያ አይደለ ሰው አይደለ? በዚህ በእውነት እንግራችሁ በዚህ በ21ኛው ክፍለ ዘመን ሰው በሰለጠነበት 2026 ዓለም በረቀቀችበት ዘመን ዛሬም በብሔርና በሃይማኖት ስንጣላ በጣም ነው የሚያስቀኝ፣ በጣም ነው የምገረመው። እግዚአብሔርን እንደዚህ አይነት ያልተማሩ ሰዎች አሉ በዚህ ዘመን። ሰው ረቆ ኤአይ በጣም ብዙ ተአምራትን እየሰራ ነው። ሰው በቃ ትልቅ ቦታ ደርሷል። ሰው ግን እዚህ መጥቶ ኢትዮጵያ ውስጥ በዚህ መልኩ ሲባላ ማየት በጣም የሚያስጠላኝ። ቀጥል እስቲ። የኦሮሞ መሬት እኮ አባት አላት እኮ። የኦሮሞ መሬት የነፍጠኛ መሬት ሳይሆን የኦሮሞ መሬት ነው። ቢታምንም ባታምንም የሚሊኒክ መንፈስ ቅዱስ አደረለካል። ዛሬም የኔ መሬት ነው ያንተ መሬት ነው ይባላል። የኦሮሞ የአማራ የትግሬ የአፋር እያልን ጊዜያችንን ልናቃጥል ነው። ሀገራችንን ተባብረን ሰልጥነን ሰውን ከረሃብ ከድህነት ማውጣት በሚገባን ሰዓት ዛሬም ከኦሮሞ መሬት ወጣ፣ ከአማራ መሬት ወጣ፣ ከትግራይ ከአፋር መሬት ወጣ። እንዲህ ምንድነው? በዚህ መልኩ እግዚአብሔር ምንድነው እንደዚህ በጣም የደደብንበት ምክንያት ብትነግሩኝ ደስ ይለኛል። እውነት እንዲህ ዓለም እኮ ጥላን ሄዳለች እኮ በእውነት እኛ ወደ ኋላ እድሜ ልካችን አለ። በስመ አብ። ባንዲራ የኦሮሞ መሬት ላይ አይቀመጥም። ፊንፊኔን ጨምሮ ሸገር ፊቲ ሁሉም የኦሮሞ ነው። የነፍጠኛ ቤት አይደለም። በዚህ እድሜ እንደዚህ መደደብ አይቻላቅም። እግዚአብሔር ምስክሬ ነው። አረ እግዚአብሔር ልቦና ይስጣችሁ። አረ በስመ አብ። በኦሮሚያ ክልል ላይ በርካታ ኦርቶዶክሳውያን እንዳሉ አዘንጋባት ለማተባቸው የሚኖሩ ለእምነታቸው የሚታገሉ በርካታ ኦርቶዶክሳውያን ባለማተቦች እንዳሉ አትርሳ። አንተ ብቻ አይደለም ብራዘር። ኦሮሚያ ህዝቡን አታባለ። የኦሮሞ ማህበረሰብ ድንቅ ማህበረሰብ ነው። አቃፊ ማህበረሰብ ነው። ሰውን ይቀበላል፣ ያበላል፣ ቂቤ ወተት ሰጥቶ የሚያበላል ለም የሆነ ሀገርም ነው። እንዳንተ አይነት የወረደ አስተሳሰብ ያላቸው ግለሰቦች የኦሮሞን ህዝብ ሊወክሉ አይችሉም። በጣም በርካታ የኦሮሞ ማህበረሰብ ነው ያለው። አሁን በአንተ ሰው የኦሮሞን ማህበረሰብ እንዲሳደብ ልታደርግ በአንተ ጭንቅላት በአንተ አስተሳሰብ ያን አቃፊ ህዝብ ያን ደግ ህዝብ እኔ በጣም ብዙ ቦታ ሄጃለሁ። አንደኛው ኦሮሚያ ክልል በሻሸመኔ በዚህ በአምቦ በተለያዩ ቦታዎች ሄጃለሁና ያን ደግ ህዝብ ምንም የማያውቀውን የዋህ ህዝብ በአንተ ምክንያት እንዲሰደቡ ልታደርግ መቼም አይሆንም። መቼም ስለ ታዋቂው ቲክቶከር እና ቲክቶኩን ደስ እንዲል መልካምነት እንዲሰፍን ካደረጉ ቲክቶከሮች መካከል አንደኛው ማስተር አብነት ነው። አሁን ከ4.4 ሚሊዮን በላይ ተከታይ ያፈራ ድንቅ ጀግና፣ ለበርካቶች አርአያ የሚሆን ለበርካቶች የደረሰ ሰውነትን ያስተማረ ሰውነትን የተላበሰ ድንቁ ማስተር አብነት አሁንም በድጋሚ የኢትዮጵያ ህዝብን በጸሎት እንዲያስበው ጠይቋል ማለት ነው። ሙስሊም፣ ክርስቲያን፣ ኦርቶዶክስ ሁሉም ሳትሉ ሁላችሁም ቢሆን በምታመልኩት አምላክ ጸልዩልኝ ሲሉ ተሰምቷል ማለት ነው። ማስተር አብነት ይህን መረጃ አዳምጠን እንምጣ። ስለ ማስተር አብነት አዲስ መረጃ ተሰምቷል። አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ በርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምናው ምክር ሀሳብ እንዲያቀርቡም ተጋብዘው ነበረም። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። እናም ፕሮፌሰሩ እግዚአብሔር ሁሌም መላለሁ ጸሎቱ ይቆጥል ብለዋል። እናም ሁላችሁም በየሃይማኖታችሁ ማስተር አብነትን በጸሎታችሁ አስቡት። ቀጣዩን ሂደት እየተከታተልን የምናሳውቃችሁ ይሆናል። እንግዲህ ማስተር አብነትን የምትወዱ በጠቅላላ ለማስተር አብነት ጸሎት እንድታደርጉ በእግዚአብሔር ስም ጠይቃለሁ። ወንድማችን ድኖ ወደ ነበረበት አገልግሎት እንዲመለስ እግዚአብሔር ይርዳው። ሁላችሁም በየእምነታችሁ ጸሎት አድርጉለት። በጣም ደግ ንጹህ ሰው ነው። እግዚአብሔር ክፉ አይንካው። ወደ ቀጣይ ቪዲዮ እንሸጋገራለን።
ከወደ አርሲ የተሰማው ዜና በርካቶችን አሳዝኗል ማለት ነው። በጣም ስትሰሙት ልባችሁ እንደሚያዝን ምን አይነት ዘመን ላይ እንደደረሰን የምትታዘቡበት በጣም ሰቅጣጭ ቪዲዮ ነው። ሁላችሁም ቤተሰቦቻችን ሼር እያደረጋችሁ አዳምጡልኝ። በጣም ይደብራል። እስቲ አዳምጡት። እጃቸው የከበረ የክርስቶስን ስጋና ደም ስቀበል የኖርኩት አባቴን እንዲደፍሩኝ ያስገደዷቸው። ይሄ እስካሁን ሰምታችኋል። እያለች ያለችው አልጨረስኩትም። እያለች ያለችው የክርስቶስ ቅዱስ ስጋና ክቡር ደሙን ሲያቀብሉኝ የነበሩ ካህን አስገድደው እንዲደፍሩኝ አደረጉ እያለች ነው። በጣም የሚዘቀጥጠው እግዚአብሔርን ሆኖና ተፈጥሮ ካየነው የአርሲ ኦርቶዶክሳውያን ቤተሰቦቻችን ግፍና መከራ የሚለየው ነው። እጅግ ቢያሳዝንም የሚያለቅስ ኢሞጆ ባለመጠቀም መልእክቱን ለብዙዎች በማድረስ ብዙዎች ልቦና ውስጥ እንዲጻፍ ታደርጉልኛላችሁ። ልባችን እዚህና እዚያ እየወላወለ በወገኖቻችን ላይ የሚደርሰው ግፍና መከራን ቁብ ሳንሰጥ ለምንዘልለውላችን ይህ ትልቅ መልእክት ነው ብዬ አስባለሁ። እህታችን ወለተ ማርያም ከምትኖርበት ምዕራብ አርሲ ሀገረ ስብከት ከሌሎች ከ37 ታጋቾች ጋር በመወሰድ ከመካከል የነበሩት አንድ ካህን አባት ተገደው ተደብድበው ተቀጥቅጠው እያለቀሱ እንዲደፍሯት ይደረጋሉ። ከዚያ ጊዜ የጀመረው የዚች የእህታችን መከራ እንዲህ ነው። ከራሷ ህመም በላይ የሌሎች ኦርቶዶክሳውያን ወገኖች ሞት እንዲህ ሲያስነባት እንሰማታለን። እሳቸው እንባቸው እየወረደ እየተቀጠቀጡ ደፈሩኝ። ዛሬ የሚገርም ያንን የመከራ ጽዋ በተቀበልኩ ዛሬ 6 ወር ሆኖኛል። የ6 ወር ነፍሰ ጡር ነኝ በዚህ ሰዓት። በቃ እንዲህ ነው ብዬ ለመናገር ራሱ እጅግ በጣም ይከብደኛል። ወንድሜ በጣም ነው የሚከብደኝ። በየቀኑ ክርስቲያን እየሞተ ነው። በየቀኑ በቀን ነው የምነግርህ። በቀን ሳይሞት አድሮ አያውቅም። ይሄ ለገዛ መከራችን አልሸነፍ ላለው ልባችን ትልቁ የማንቂያ ደውል ነው። እህታችንን ተመልከቷት። በሆዷ ከያዘችው ልጅ በላይ ትታ ከተሰደደቻቸው ልጆቿ ናፍቆት በላይ የሌሎች ወገኖቿ ሞትና የቤተ ክርስቲያን መከራ በእጅጉ ሲያስጨንቃት እናያለን። ዛሬ ግፍና መከራችንን ከወዲና ከወዲያ እያላተምን ትርጉም በሌለው ቅኔ የጠመድን ብዙዎች አለንና አሁንም ግፍና መከራችንን እንደ ራሄልና እንደ ነህምያ ተመልክተን ትክክለኛ ሰዎች እንሁን። ክርስቲያን ነገር በጣም የሚሰቀጥጠው ቤተሰቦቻችን ከቀን ወደ ቀን የምንሰማው ነገር በጣም ይደብራልና እቺ ልጅ በገዛ ንስሐ አባቷ በገዛ ካህን ተደፈረች። ካህኑም ወደው በግዳቸው አይደለም ተገደው ነው ይሄን ያደረጉት። እንግዲህ ልጅም እንዳረገዘች ነው የተሰማው። በጣም ይዘገናል። ምን አይነት ጊዜ ላይ እንደደረሰ፣ ምን አይነት ክፋት ላይ፣ ምን አይነት በደል ላይ፣ ምን አይነት ሰቆቃ ላይ እንዳለን የሚያሳይ ነውና እግዚአብሔር ደጉን ጊዜ ያምጣልን። ኦርቶዶክሲያን በጠቅላላ የኛ በደል የኛ ኃጢአት ነው እንደዚህ የሚያደርገውና በጣም ንስሐ ልንገባ ይገባል። ወደ ራሳችን ልንመለስ ይገባል። እግዚአብሔር ልቦና ይስጠንላለሁ። ወደ ቀጣይ ቪዲዮ እሸጋገራለሁ። ወደ ሌላኛው መረጃችን የምንሸጋገረው እንዴት ተከበራችሁ ተመልካቾቻችን የሞዴል ቀነኒ ጉዳይ ነው። አሁንም እያነጋገረ ይገኛል። ነፍሷን ይማረውና ሞዴል ቀነኒ እንግዲህ እጅግ በሚያሳዝን ሁኔታ ህይወቷ ማለፉ የሚታወቅ ነው። እንግዲህ በርካቶች አሁንም ድምጽ እየሆኑ የሚገኙት እንደገና ተፋፍሟል። ለአባቷ የሚያስፈልገው ገንዘብ ካሳ ሳይሆን ፍትህ ነው እያሉ ይገኛሉ። እንግዲህ እስቲ ይህችን እህታችን አዳምጠን እንምጣ። ይህን ቪዲዮ ስቀርጸው ከሌሊቱ 7 ሰዓት ነው። ድንገት ይህ ቪዲዮ ፎር ፔጃችሁ ላይ ከመጣ እንደምንም ለሰው አድርሱልኝ። ከመተኛቴ በፊት 3 ሰዓት ምናምን አካባቢ የቀነኒ አባት ቪዲዮ ለቀው ነበረ። የቀነኒ ጉዳይ ስቲል ፊቷ አለ አይኔ ላይ ምናምን እና ይረብሸኛል። አንድ ሰሞን በጣም ኢሹ ነበር። ኢሹ የነበረው ለእኛ ነው፣ ለአባቷ ቤተሰቧ፣ እናቷ ስቲል ልባቸው እየደማ ነው። ለምን መሰላችሁ? ፍትህ አላገኘችም። ዝም ብለው ነው የቀበሯት። አላስታመማቱ። እንዴት ሆንሽ አላሏት። ብቻ እኔ ባዳ ሁኜ ስቲል ፊቷ ካለ አይኔ ላይ የአባትየውን አስቡት እና መተኛት አልቻልኩም። ከእንቅልፌ ቀሰቀሰኛውን ይሄ ጉዳይ ነው ስላሴ እና ጉዳዩ በህግ እንደተያዘ ኦፍኮርስ ሁላችንም እናውቃለን። እና አሁን ጉዳዩ በካሳ እንዲያልቅ ተብለው ለዛ ነው ቪዲዮ የሰሩት። አዲስ ቪዲዮ ሰርተዋል እና እያሰብኩት ነበር ላላስታመሟት ለተደበደበችው ፊቷ በልዞ ለቀበሯት ልጃቸው ምን አይነት ካሳ ነው የምትሰጧቸው? ምናቸው እንዲክሳቸው ነው? እና የኔ ጥያቄ ከካሳው በላይ ፍትህ ሰጥታቸው የዘላለም እረፍት ብትሰጧቸው ባይነኝ። እኔ በእንቅልፌ ነው የቀሰቀሰኝ። ቀን ላይ ያየሁት ቪዲዮ የአባትየው አይን በቃ አሁን ነው ከእንቅልፌ ያነቃኝ ሚካኤል። እና ግፍ አትስሩ። ግፍ በጣም መጥፎ ነገር ነው።
ሰው የዘራውን ነው የሚያጭደው። ምንም ኃይል እጃችሁ ላይ ቢኖር ሸምበቆ ነው። ኃይል ከእግዚአብሔር ብቻ ነው ያለው። ግፍ ነው። እግዚአብሔር ምስክሬ ነው። እቺ ምስኪን ወጣት ልጅ እንዲው እውነት ፍትህ አሰጧት። በቃ የምን ካሳ ነው? የምን እንዴ ምን ያስፈልግ? ገንዘብ እኮ አይፈልጉም አባትና እናት። ለልጅቷ የገደለውን ሰውዬ ፈልቃችሁ አምጥታችሁ ለህግ አቅርቡ። እውነት እንዴ ማን የገደለው? የገደለው ሰውዬ ይምጣ። ልጅቷ ዝም ብላ አትሞትም። እንደዛ የደበደባት ማን? እንደዛ ያቆሰላት ማን? እንደዛ ልቧን የሰበረው ማን? ራሷን ካጠፋች ራሷን እንድታጠፋ ያደረጋት ማን? እንዴ ልጁ እንዴው እውነት ለመናገር እውነት በካሳ የሚያልቅ ነገር ነው እንዴ? ሁላችንም ነፍስ አለን አይደል? ለነፍሳችን ምን ያህል እንደምንጨነቅ የሚታወቀው። እምነት አላችሁ፣ ባህል አላችሁ። ለምንድን ነው ይሄን ያህል ፍትህ እንዲጓደል የምታደርጉት? በቃ ማን የገደላት? ማን የወረወራት? ራሷን ከወረወረች ማን ነው እንድትወረወር ያደረጋት? ማን ነው እንደዚህ ብሶተኛ እንድትሆን ያደረጋት? ማን ነው እንደዚህ ፊቷን የበለዘው? ማን ነው እንደዚህ የጎዳት? አውጡ፣ ይውጣ፣ እንዲጋለጥ። ምክንያቱም ነገ ሌላም ሴት ልጅ እንደዚህ ትጎዳለች፣ እንደዚህ ፍትህ ይጓደላል። የምን ካሳ ነው? የምን ካሳ ምን ይሰራል? ብር ምን ይሰራል? ለቤተሰቦቹ ያጡት ልጃቸውን ያጡት ብቸኛ ወርቅ የሆነች ልጃቸውን ያጡት። ሌላው ባዳው እንደዚህ መጥቶ እያለቀሰ እያዘነ እስቲ እናንተ እግዚአብሔር ምስክሬን ቤተሰቦቿ ምን ያህል እንደሚያዝኑ አስቡ። እናት ልጇን አጣ፣ አባት ልጁን አጥቶ እንዴት ሊኖር ይችላል? ስለዚህ ቢያንስ ብችሉ የእናትና የአባትን እንባ ለማበስ ብችሉ ካሳ ሳይሆን የሚያስፈልገው ፍትህ ነው። ፍትህ አሰጧት። አንዷለም ጎሳ አንተ ይሄን ነገር ካላደረግክ፣ እውነት ይሄን ነገር ካልፈጸምክ ወጥተህ አንተም የሚስትህን ገዳይ ፈልግ። አይ ፈጽም ያለው ካልክ ፈጽማል። አልፈጸምኩ ፊት ለፊት ለምን አንተ እንዴ ሁሉ ህዝብ ለሷ እየተሟገተ ፍትህ እያሰጠ አንተ ካላደረከው እኔ አላደረኩም ብለህ ትክክለኛው ሰውዬ ማን ነው ገዳዩ ማን ነው ብለህ አንተም ጀግንነ ወጥተህ ለሚስትህ ታገል። እንዴ ለምንድን ነው ካሳ አንተ እንዴ ካልገደልኝ ካሳ የምን ካሳ ነው? እኔ አልገደልኩም፣ እኔ ወንጀለኛ አይደለሁም፣ እኔ አልደበደብኳትም እያልክ ለምንድን ነው ካሳ የምትከፍለው? አልገባኝ። ምን አይነት ጭዌ ነው? ምን አይነት ሙድ ነው? አረ በመድኃኒዓለም ስም መንግስት እንደዚህ አይነት ሰዎች ሊታገስ አይገባም።